በአሁኑ ሰዓት አብዛኛው ሰው የሚጠይቀውና የሚቸገርበት ነገር ቢኖር ምንድን ነው? አዲስ ዲቫይስ ላይ ቴሌግራምን ሎጊን በሚያደርግበት ጊዜ በስልክ ቁጥሩ ኮድ አልክም እያለ ያስቸግረዋል። እና ይህ ነገር ለምን እንደሚፈጠርና እንዴት አድርጋችሁ ፊክስ ማድረግ እንደምችሉ፣ እንዴት አድርጋችሁ ኮድን ማግኘት እንደምችሉ ዛሬ አንድ ባንድ እንመለከታለን። ዛሬ ማቀርብላችሁ ነገር አሁን ላይ ባይጠቅማችሁ የሆነ ጊዜ ላይ ስለሚጠቅማችሁ እስከ መጨረሻው ድረስ መከታተላችሁን እንዳረሱ። ዛሬም ሁለት ሰዎችን የሚያሸልመው ጥያቄ እንደቀጠለ ነው። የዛሬው ጥያቄ እዚህ ጋር የምትመለከቱት ሲሆን አብራርቶ ለመለሱ ሁለት ሰዎች በቀጣይ ቪዲዮ ላይ የሚሸልሙናል። የባለፈውን ጥያቄ ለመለሳችሁ ሁለት ሰዎች ኮሜንት ላይ ሪፕላይ አድርጌላችኋለሁ። ኮሜንታችሁን ተመልከቱና ስልክ ቁጥራችሁን አስቀምጡልኝ፣ አውርቼ ሽልማታችሁን የምልክላችሁ ይሆናል። እና ዛሬ የማቀርብላችሁ ነገር በጣም ስለሚጠቅማችሁ እስከ ወዳኛው ስለሚጠቅማችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳረሱ፣ እንደዚሁም ሰብስክራይብ በማድረግ ጠቃሚ ቲፖችን በየጊዜው ማግኘት ትችላላችሁ። አሁን ቀጥታ ወደ ፕሮግራሙ እናልፋለን። በመጀመሪያ የምንመለከተው ቴሌግራም ላይ ሎጊን በምናደርግበት ጊዜ በስልክ ቁጥራችን ለምንድነው ኮዶችን የማይልከው የሚለውን ነገር እናያለን። ቴሌግራም ላይ ሎጊን ለማድረግ ምንድነው የምናደርገው? በመጀመሪያ እዚህ ጋር እንገባና የምንገኝበትን ካንትሪ እናስገባለን። ካንትሪያችንን ልክ እንደዚህ ካስገባን በኋላ ስልክ ቁጥራችንን እናስገባለን። ልክ እንደዚህ አድርጋችሁ ስልክ ቁጥራችሁን ታስገባላችሁ። ኢትዮጵያ ከሆነ +251 ብር ይጀምራል። ከዛ 9 ብላችሁ ስልክ ቁጥራችሁን ታስገባላችሁ። ይህን ከጨረሳችሁ በኋላ ኔክስት ትሉታላችሁ። ከዛ የስ ቢሎ ትጫናላችሁ። በመቀጠል እዚህ ጋር ነው ጨዋታው የሚጀምረው። ከዚህ በኋላ ወደ ስልክ ቁጥራችሁ ወይም ደግሞ እዚህ ጋር የሚያስቀምጥላችሁ ሎጊን ስታደርጉ ያስገባችሁ ስልክ ቁጥር አለ አይደለ? ወደዛ ስልክ ቁጥር ቴሌግራም ኮድ አይልክላችሁም። ለምንድነው ቴሌግራም ከቅርብ ጊዜ ጀምሮ በስልክ ቁጥር ሎጊን ስናደርግ ኮድ መላክ ያቆም የሚለው ነገር ልንገራችሁ። ከቅርብ ጊዜ ጀምሮ ራሱን አፕዴት ካደረገ በኋላ ቴሌግራም በስልክ ቁጥራችሁ ኮድ መላክ አቁሟል። ይህን ያደረገበት ምክንያት ከሴኩሪቲ አንጻር ሲሆን በጣም ብዙ አንኦፊሻል የቴሌግራም አፖች አሉ እንደነ ፕላስ፣ ቪዲዮግራም እና የመሳሰሉት። አብዛኛው ሰው ደግሞ እነዚህን አፖች ይጠቀማል እና እነዛን አፖች ተጠቅመው ሎጊን በሚያደርግበት ጊዜ ከዚህ ቀደም በስልክ ቁጥር ነበር ኮድ የሚልከው። ይህን ነገር ለማስቀረት ብሎ ነው በስልክ ቁጥር ኮድ መላክ ያቆሙ። ስለዚህ እንዴት አድርገን ነው ታዲያ ኮድን ልናቅ የሚችለው ወይም ደግሞ ልናገኝ የምንችለው? የመጀመሪያው ነገር ምንድነው? አዲስ ዲቫይስ ላይ ከሆነ ሎጊን የምታደርጉት፣ ከዚህ ቀደም ግን ሎጊን አድርጋችሁ የምትጠቀሙበት ዲቫይስ ካለና ሌላ ሰከንድ ስልካችሁ ላይ ወይም ደግሞ ፒሲያችሁ ላይ ከሆነ ሎጊን የምታደርጉት ስልክ ቁጥራችሁን ካስገባችሁ በኋላ እዚህ ፓርት ላይ ስትደርሱ ቀሳ ወደ መጀመሪያ ወይም ደግሞ መጀመሪያ ሎጊን ወደ አረጋችሁበት ወደ ቴሌግራም አፓችሁ በምትገቡበት ጊዜ ኮዱን ያስቀምጥላችኋል። ከዛ ወስዳችሁ ምን ማድረግ ትችላላችሁ? ኮፒ አድርጋችሁ እዚህ ጋር አስገብታችሁ ሎጊን ማድረግ ትችላላችሁ እንጂ ከዚህ በኋላ በስልክ ቁጥር ኮድ እስከነጨራሽኑ አይልክላችሁም ማለት ነው። ይህን ነገር ማወቅ አለባችሁ። ሁለተኛው ጥያቄያችሁ ደግሞ እዚህ ጋር ታዲያ ከዚህ ቀደም ቴሌግራም ከሌለኝስ ታዲያ እንዴት አድርጌ ነው ኮድን ማግኘት የምችለው ካላችሁ ደግሞ ቀጥታ ወደ ፕሌይ ስቶራችሁ ትገባላችሁ። ወደ ፕሌይ ስቶራችሁ ከገባችሁ በኋላ ኦፊሻል የሆነውን ቴሌግራም አፕሊኬሽን ታወርዳላችሁ። ማለትም ትክክለኛውን የቴሌግራም አፕሊኬሽን ታወርዳላችሁ። ቴሌግራም ብራችሁ ሰርች ብታደርጉ መጀመሪያ ላይ ያመጣላችኋል። ከ1 ቢሊዮን ሰው በላይ ያወረደው። ይህንን የቴሌግራም ትክክለኛውን አፕሊኬሽን ታወርዳላችሁ። ከዛ የቴሌግራም አዲስ ዩዘር ሆናችሁ ትክክለኛውን ኦፊሻል የሆነ ቴሌግራም አፕ ተጠቅማችሁ ሎጊን በምታደርጉበት ጊዜ ቀጥታ ያስገባችኋል ማለት። ነገር ግን ከዚህ ቀደም ሎጊን ያደረጋችሁበት ዲቫይስ ካለ ኮድ የሚልክላችሁ ወደ መጀመሪያው ቴሌግራማችሁ ስለሆነ ትንሽ ሊያስቸግር ይችላል። ይህን ነገር ማወቅ አለባችሁ ማለት ነው። ሌላኛው ነገር ደግሞ ምንድነው? ኢሜል ከጠየቃችሁ ነው። ከዚህ ቀደም ለምሳሌ የምትጠቀሙበት የቴሌግራም አፕሊኬሽን አለ። እዛ አፕሊኬሽናችሁ ላይ እንደ ሪከቨሪ ኢሜል አስገብታችሁ ከነበረ በኢሜል ነው ቀስታ ኮዱን የሚልክላችሁ። አሁን እዚህ ጋር በምታዩት መልኩ ስልክ ቁጥር አይደል ያስቀመጠው። በስልክ ቁጥሩ ፋንታ እዚህ ጋር ኢሜል ይመጣላችኋል። ምናምን gmail.com ብሎ ይመጣላችኋል። ቀስታ ወደዛ ኢሜላችሁ ገብታችሁ ነው ኮዱን ማግኘት። ቴሌግራም ላይ ገብታችሁ ኮዱን ከመውሰድ በተጨማሪ መጀመሪያ ቴሌግራም አፓችሁ ላይ ኢሜል አስገብታችሁ ከነበረ ቀስታ ኮዱን የሚልክላችሁ አዲስ ዲቫይስ ላይ ሎጊን ስታደርጉ ወደዛ ኢሜላችሁ ነው። ስለዚህ ወደ ኢሜላችሁ በመግባት በቀላሉ ኮድን ማግኘት ትችላላችሁ ማለት ነው። በዚህ መንገድ ቴሌግራም ላይ ኮድ አለቅም ካላችሁ ማግኘት ትችላላችሁ። እንደዚሁም ደግሞ ቱ ስቴፕ ቬሪፊኬሽን ደግሞ ኦን አድርጋችሁ የምትጠቀሙ ከሆነ የመጀመሪያው ቴሌግራም አፓችሁ ላይ ሰከንድ ዲቫይስ ላይ ሎጊን ስታደርጉ የቱ ስቴፕ ቬሪፊኬሽን ፓስወርዳችሁን ካስገባችሁ ወዲያውኑ ወደ ቴሌግራም አፓችሁ ሎጊን ያደርግላችኋል ማለት ነው። ስለዚህ ከሴኩሪቲ አንጻር ከብዙ ነገሮች አንግል ቱ ስቴፕ ቬሪፊኬሽን ኦን ብታደርጉ ትጠቀማላችሁ። ግን ፓስወርድ መርሳት የለባችሁም። እንደዚሁም ሪከቨሪ ኢሜልም ማስገባት አለባችሁ ማለት ነው። እና ተመልካቾቼ በዚህ መንገድ ነው ቴሌግራም በስልክ ቁጥር ኮድ መላክ ያቆመው። እና ዛሬ ያቀረብኩላችሁ ነገር እንደጠቀማችሁና እንዳወቃችሁበት እርግጠኛ ነኝ። ከዚህ ጋር የተያዘ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።